በአመቱ መጀመሪያ ላይ አንድ ሰው 10 ብር ቢኖረውና ያን 10 ብር 5% አመታዊ ወለድ የሚታሰብበት የባንክ አካውንት ውስጥ ቢያስገባ መጨረሻ ላይ አመቱ ሲያልቅ ወይም አማውንቱ የሚሆነው አመቱ ሲያልቅ ያ ያስቀመጠው 10 ብር እንዲሁም እሱ ላይ የታሰበው ወለድ ይኸውም 10 ጊዜ 5% ተደርጎ የታሰበው ወለድ ማለት ነው ይገኛልና መጀመሪያ ያስቀመጠው አማውንት ፕሪንሲፓል ይባላል 10 ብሩ ማለት ነው። ይሄ ደግሞ አመታዊ የወለድ ሬት አመታዊ መሆን አለበት። እሱ ደግሞ አር ወይም ሬት ተብሎ እናስቀምጠዋለንና ጠቅላላ አመቱ ሲያልቅ የሚኖረው ገንዘብ ፕሪንሲፓል ሲደመር ፕሪንሲፓል ታይምስ ሬት ተደርጎ መገኘት ይችላል ማለት ነው። ጠቅላላ የሚኖረው ገንዘብ ደግሞ አማውንት ወይም ኤ ተብሎ እንጽፈዋለን ማለት ነውና ይሄንን አሳምሬ ስጽፈው ወይም ፒ ሁለቱም ጋር እንዳለ በማስተዋል ፒን ነጥዬ ባወጣ የመጀመሪያው ተርም በፒ ሲካፈል 1 ይቀረኛል። ፒአር ሲካፈል ፒ አር ይሰጠኛልና ይሄን ያህል ያገኛል ማለት ነው በአመቱ መጨረሻ በአንደኛው አመት መጨረሻ። ይሄን ደግሞ ወስዶ ሁለተኛ አመት ላይ ቢወስደው የሁለተኛው አመት ወይም ኤቱ ልበለው ይሄኛውን ኤዋን ካልኩ ኤቱ ልበለው በሁለተኛው አመት ላይ ደግሞ የሚኖረው አንደኛ ያስቀመጠው ራሱ ይኖራል ያስቀመጠው አሁን ያስቀመጠው 10 ብሩን ብቻ ሳይሆን ባለፈው አመት ያገኘውንም ወለድ ጨምሮ ስለሆነ ይሄንን ያስቀመጠው እንደ ፕሪንሲፓል ባደርገው ሁልጊዜም አማውንት የሚለው ፕሪንሲፓል ታይምስ ፕሪንሲፓል እና የታሰበበት ወለድ ስለሆነ እንዲያርጌ ፕሪንሲፓል ፒ ታይምስ 1 ፕላስ አር ሁለተኛው አመት ስለሆነ ማለት ነው። እንዲህ ካደረኩኝ በኋላ ታይምስ አር አገኛለሁ ማለት ነው። እዚህኛዋን ደግሞ ማለት ነው ጥሩ አጻጻፍ አይደለም የጻፍኩት ኤክስፖነንት አስመስየዋለሁ። ተካክለን የምንጽፈው ፒ ታይምስ 1 ፕላስ አር ያስቀመጠው ማለት ነው ሲደመር ፒ ታይምስ 1 ፕላስ አር ሲባዛ በዚህኛው አር ብሎ ሌላ ትርፍ አር ያገኛል ማለት ነው። አሁን ሁለት ተርሞች ያሉኝ ተርም የሚባለው በመደመርና በመቀነስ የተለያየ በመሆኑ አይደል እንግዲህ ስለዚህ እቺና እቺን ተርም ሳስተያይ ሁለቱም በጋራ ፒ ታይምስ 1 ፕላስ አር የሚል ነገር አላቸው ሁለቱም ላይ እሱን የጋራ ብዬ ባወጣው የመጀመሪያው ፒ ታይምስ 1 ፕላስ አር በፒ ታይምስ 1 ፕላስ አር ሳካፍል 1 ይቀረኛል ያው ራሱ ስለሆነ ማለት ነው። ሁለተኛውን ተርም ግን በፒ ታይምስ 1 ፕላስ አር ሳካፍል ይሄ ጠፍቶ አር ይቀረኛልና አሁን ያለኝ ፒ ታይምስ 1 ፕላስ አር ታይምስ 1 ፕላስ አር ሆናል ማለት ነውና አንድ ቁጥር ደግሞ በራሱ ሲባዛ ስኩዌር አድርገን መጻፍ እንደማለት ስለሆነ እንዲያርጌ ጽፈዋለሁ ማለት ነውና በሁለተኛው አመት ማለቂያ የሚኖረው አማውንት ጠቅላላ ገንዘብ ማለት ነው ፒ ታይምስ 1 ፕላስ አር ስኩዌር ተብሎ ሊገኝ ይችላል ማለት ነው። እዚህ ጋር ልብ ካልን ኤ ኦፍ 1 ስንል በአንደኛው አመት መጨረሻ ማለት ነው ከላያችን ምንም ኤክስፖነንት አልነበረንም ወይም በውስጥ ታዋቂነት 1 እንደማለት ነው። እዚህ ጋራ ግን ሁለተኛው አመት ላይ ስንል ግን 2 አግኝተናልና እንዳጠቃላይ አድርገን ስንጽፈው አጠቃላይ ለማንኛውም ጊዜ ወይም ኤ ኦፍ ቲ በማንኛውም ጊዜ የምናገኘው አማውንት
ፕሪንሲፓል ማለትም መጀመሪያ ያስቀመጥነው ሲባዛ አንድ ሲደመር ዓመታዊ ወለድ መጠኑ ርቢ ተብሎ ርቢቲ ተብሎ ሊቀመጥ ይችላል ማለት ነው። ይህንን ስናየው የተለያየ የቲ መጠን ማስገባት ስለምንችል አንደኛው ዓመት፣ ሁለተኛው ዓመት፣ ሶስተኛው ዓመት፣ አራተኛው ዓመት፣ አምስተኛው ዓመት ስንል የምንቀያየረው ታይሙን ነው። ፕሪንሲፓሉ አይቀየርም፣ ሬታችንም ካልተቀየረ ሬታችንም አይቀየርም ነው። የምንቀያየረው ቲ ስለምንቀያየረው ቫሪየብል ይባላል እና ይኸውም ቫሪየብላችን ከላይ ስላለ ይሄ ኤክስፖነንሻል ፋንክሽን ነው ማለት ነው። እና ወለድ እንዴት እንደሚታሰብ ስናይ ኤክስፖነንሻል ፋንክሽኖች ላይ መተናል ማለት ነው። ቺን አንድ ጊዜ ወደ ቀጣዩ ገጽ ላይ ብናመጣትና አንዳንድ ባህሪዎችን ብናይ ሌሎችም አምጥተናል መሰለኝ አብረን። ይሄ ኢኩዌሽን አማውንት ኦፍ ቲ አማውንት አት ኤኒ ታይም እኩል ይሆናል ፒ ታይምስ 1/r ርቢቲ። የሚሰራው አንድም አር ዓመታዊ ወለድ ሲሆን ነው። ወለድ የሚታሰበው በዓመት አንዴ ሲሆን ማለት ነው። በዓመት አንዴ ከሆነ ወለዳችን የሚታሰበው ወለዱ ስንት እንደሆነና የመጀመሪያ ያስቀመጥነው ገንዘብ በማየት እንዲሁም ያለፈውን ጊዜ በመቁጠር ስንት ዓመት እንዳለፈ በመቁጠር እንዲሁም ቲም በዓመት ነው። 1 ዓመት 2 ዓመት ብለን ስለሆነ እዚህ የደረስነው ታይም ኢን ይርስ ስንት ዓመት እንዳለፈ በማየት ጠቅላላ አማውንት ስንት እንደሚሆን ማየት እንችላለን። ነገር ግን ወለዶች ብዙ ጊዜ በዓመት አንዴ ሳይሆን በዓመት አንዴ መታሰብ ግዴታ የለባቸውም። ለምሳሌ ባንኮች በየወሩ ወለድ የሚያስቡ አሉ፣ በየ3 ወሩ የሚያስቡ አሉ። እንደየሁኔታቸው እንዳላቸው አቅም ወለድ ያስባሉ እና በዛ ጊዜ ሌላ ኤን የምትባል ቁጥር እናስታውቅና ኤን በዓመት ስንት ጊዜ ወለድ እንደሚታሰብ ነግረናለችና ለምሳሌ በየወሩ ቢሆን ወለድ የሚታሰበው ኤን 12 ይሆናል ማለት ነው። በዓመት 12 ወር ስላለ በዓመት ስንት ጊዜ ወለድ እንደሚታሰብ ነግረናች ማለት ነው። እና ይሄንን ስናስገባ ፎርሙላችን ውስጥ ማለትም ወለድ የሚታሰበው በዓመት አንዴ ካልሆነ ማለት ነው ጠቅላላ ያለን አማውንት ፒ ታይምስ 1+r ኦቨር ኤን ተብሎ ይመጣል። አንድም በውስጥ ያለው ሬት ይካፈላል በኤን ይካፈላል። ምክንያቱም አር ዓመት ሙሉ ስለሆነ የተሸነሸነን መታየት ስላለብን ማለት ነው። እንዲሁም ላይ ጋር ደግሞ ስንሄድ በዓመት አንዴ ከሆነ የሚታሰበው ቲ ብቻውን ይሆናል። በዓመት 2 ከታሰበ ደግሞ 2t ይሆናል። በዓመት 3 ጊዜ ከታሰበ 3t ይሆናል እና በዓመት ኤን ጊዜ ከታሰበ ኤንቲ ይሆናል ማለት ነውና እንደዚህ አድርገን በዓመት ስንት ጊዜ ወለድ እንደሚታሰብ ካወቅን አማውንታችንን በዚህ መልኩ ማግኘት እንችላለን ማለት ነው።